አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልን። ኢድ ሙባረክ ብያችኋለሁ። አላህ በሰላም አደረሰን። አልሐምዱሊላህ ረብል ዓለሚን። ለዚህ ያበቃን አላህ አልሐምዱሊላህ 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 አልሐምዱሊላህ። የአመቱ እናንተም ያው ከቤተሰብ ሆናችሁ በሀገራችሁ የምትደሰቱበት ጊዜ ቅርብ ያድርግላችሁ። በዚህ ቦታ የአመቱ ቤተሰቦቻችሁ የምታስደስቱበት ነገር አሁን ይድ እዚህ ጋር ምርጫችሁ እስኪ ምን ትገዛላችሁ? ምን ትላንትና ያው ሀይሚና ብሩኬ እነሱ በቃ ታርቆ ቤታቸው እንደዚህ ሲሆኑ ምን ሲሆኑ ምንድነው ስጦታችሁ ምናምን ምናምን ብዬ አስቸግራችሁ ነበር። ያው ሀይሚና ብሩኬ እንዲም ሆኖ እንዲም ሆኖ እንትን ቢሉ ነገር ግን ይድ የቤተሰው ስጦታ በዚህ ቦታ ወርቅ ከፈለጋችሁ፣ ልብስ ከፈለጋችሁ፣ እቃ ከፈለጋችሁ ቤተር ነን ቤተር ጫፊ እንደዛ የሆናችሁ ቅርብ የሆናችሁ የቤተሰው ስጦታ የፈለጋችሁ ነገር እዚህ ጋር ገብታችሁ መርጣችሁ የኢዳችን ገበያ እንደዛ ሞቅ ደመቅ ብሎ እያየን በዛ ማጠገብም ሀይሚና ብሩኬ እነሱም ታውቃላችሁ ባለፈ ሀሰን ቤት እንዴት ረመዳን እንዴት ፍጥር ምናምን ሆኖ ፈታ ዘና ብሎ እያሳለፉ አይታችሁ ነበር። እኛም አልሐምዱሊላህ ረብል ዓለሚን ዛሬ በሰላም አደረሰን። ኢድ ሙባረክ ብያችኋለሁ። በስደት ያላችሁ ወንድም እህቶቼ አብሽሩ። እህቶቼ ጃዛን ብትወጡ ባትወጡም እኛ ድረስ ነን። ልባችን ነው በቃ ልባችን በአንድ አድርገን እኔ ነገርኳችሁ 12 ዓመት በአንድ ቤት ኢድ ከነሱ እንጂ አንድ ቀን የእህቶቼ ልጆች እዛ እህቶቼ ያሉ ምን ያሉ ዘመድ ጋር አንድ ቀን ወጥቼ እንትን ሳል እንደዛ በቤት በቃ ከነሱ ጋር ለምን በቃ ምንም ቀልቤ እንደዛ የሆነ ነገር እንትን ሳላስብም ምን ሳል ጣጥ ብዬ በጥሩ ነገር ከነሱ ጋር እንደዛ አሳለፍኩ። እንደዛ ደስ ባላችሁ ነገር ወጣችሁ ገዝታችሁ እንጀራ መጋገር ታውቃላችሁ። ያው እንትን ፍኑ ዱቄት እንዴት እንትን እንደሚል ሁሉም ነገር ታውቃላችሁ። ቤታችሁ አስቤዛ ምን ያስቸግራችሁን ባለ ነገር ነው። እንደዛ ሰርታችሁ በእናቶቻቸው ቤት ምናምን እንትን የምትሉ ከሆነ ከነሱ ጋር አንድ ላይ ሆናችሁ ማሳለፍ ትችላላችሁ። እናት ቤት ያ ወደዛ እንሂድ ምናምን ካላችሁ በዛኛ እንትን የምትሉ ስለሆነ አልሐምዱሊላህ ረብል ዓለሚን ለዚህ ያደረሰን አላህ ለአላህ ምስጋና ይገባው። እኛ ምን ልነ ነገር ምንም የለም። አላህ ሱብሓነሁ ወተዓላ አደረሰን። የአመት አድርሶን ከቤተሰው እኔ ከቤተሰው ስላችሁ እሷ ከቤተሰው ስለሆነ እኛ ነው ወይ ልትሉ ትችላላችሁ። እናንተም ጤና እያላችሁ ደውላችሁ የቤተሰው መዘየር ትችላላችሁ። የአመቱም ንያችሁ ወደ አላህ ተመልሳችሁ ልባችሁ ንያችሁ አሳምራችሁ ኢንሻአላህ የአመቱ ከቤተሰቦቼ ብላችሁ ገብታችሁ ኢትዮጵያ በእንዲህ ቦታ እንደዛ እንትን እያላችሁ ያው ዛሬ ቀኑን በሙሉም ያው በተመቻችሁ ነገር አጋጣሚ የተመቻቻችሁ ካለ ያው ነገ የሚል ሰግዳችሁ በዛም በዚህም ተገዝቶ ስጦታም ሰርፕራይዝ የምታደርጉ ሰው ካለ በዛም ላደርስላችሁ። ባለፈም ብያችሁ ነበር የረመዳን የሚያስፈልግ ነገር ብያችሁ የተለቀቀም ቪዲዮ ያው ማንንም በአሁን ጊዜ ኑሮ ውድ ነው እንዲህ አላችሁ። ነገር ግን በተመቻችሁ ሰዓት እኔ እህቴ ቤተሰቦቼ እናት አባቶች ወንድሞቼ እንደዚህ ለማስደሰት እንደዛ ነገር ገዝተሽ በእንደዚህ ቦታ ካላችሁ ኢንሻአላህ ቢዝኒ ረቢ ሩቅ ቦታ ሆናችሁ እኛ በሩቅ ቦታ እንትን እንዳትሉ። አሁን አንዳንድ ወይም ደስ እህቶቼ ምናምን ወሎዎች እንደዛ ሆናችሁ እንዳትሉ። ለምን የሩቅ ነገር ቀልባችሁ ለምን እንትን እንዳለው ያው በዛም ሰውስ እንትን ነገር አለ። ግን አዲስ አበባ ውስጥ ያላችሁ ርቀቱ ምናምን እንትን ሳትሉ ከኮልፌ ጀምራችሁ እንደዛ ቤተር ምናምን እያያችሁ ነው። በዚህ ቤተሰብ ሰርፕራይዝ የምታደርጉ ከፈለጋችሁ በባለፈ ምቃ ከሆነ አሁንም እዚህ ጋር ምርጫችሁ የእናንተ እንደዚህ ነገር እንትን እንዳለው ብላችሁ አልሐምዱሊላህ ረብል ዓለሚን ዛሬም በሰላም አደረሰን። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይድረሰው። ያው ረመዳናችን ሲያልቅ ታውቃላችሁ አንዳንድ ሰው ሊከፋም ይችላል። የመዳን ቅመሞች ያያችሁ አለ እንቅልፍ የምንሆን ስለሆነ አኪድ እነሱ ይልልታ ከትላንትና ጀምሮ ነው ዛሬ ነው ብሎ እንዴት እንደሆኑ ይልልታ እንትን ሲሉ ነበሩ። ለምን ያው ስናጥብ እቃውን ይበዛል። የረመዳን እንግዳ በቃ ያው የሀይርም ነገር ነው። አንዳንድ ሰው ቀልድ አድርጎ ሌላው እንደዚህ እንይበሉ ምናምን እህቶቼ መጥፎ ነገር ማውራትም የሌለባችሁ ነገር ነው።
መዳምም ሆነ የመዳም ልጆች ቲክቶክም ሆነ የት የምትለቁት ነገር ያያሉ። አንድ ተንኮለኛ ኢትዮጵያ እኛም በእኛ ሆነ አጠገብ በተቀመጥንበት ቦታ ይሄ ስልክ ምን ብላ ታሳያ ትችላለች? እነሱ እንዲህ ይበላሉ፣ እንዲህ ነው እንሞታለን ምናምን ተንኮል ያሉ መዳም በጣም 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 እንትን የሚል ስለሆነ ብዙም ያለኝ ነገር ተደስቼ ያለ ነገር እናገራለሁ ማለት ከኋላዬ ምን ያመጣብኛል? እኔ የስራ ብዬ ስራ ፈላጊ ነኝ። የስራ ብዬ አላማዬ ሳልጨርስ አላማ ያወጣሁበት አላማ እንደዛ ነው ብላችሁ ማሰብ አለብን። በቃ አሁን ያው ኩሽና ገብቼ እሷ የለችም ወይም የስራ ቦታ ነው ወይም ክላሴ ነኝ ማንም አያየኝም ፍጥጥቅ ብዬ የመጣልኝ ነገር እናገራለሁ። ብዙ እህቶቼ ከተናገሩን በኋላ አሁን ባለፈ እየበላችሁ የ9 ወር የ12 ወራችሁ እንዲህ ብሎ መልሶ ከተናገሩ በኋላ ይቅርታ ጭንቁ ፍንጩ ያ ነገር አሁን ያለችው ነገር ሌላ ሰው ሌላ ጠላት የለብንም። እኛ በእኛ በቃ ሌላዎቹ ምን መሰላችሁ እኛ በእኛ ቋንቋ እንትን እንዳለን አይደለም ወይም በቀልድ አድርገን ከተቀመጥን ቦታ ሞቅ ይለናል። ያ መዳም አየሻት ይሄ ከዳማ እንደዚህ ትላለች የእናንተ የአረብ እንትን አንተ ተንኮለኛ ከሆነች ምሎ የሚሰሙ ያው አረብ ይሄ ያክል እንትን ማይሉ ሰው ያምናሉ። በእንደዛ ነገር ራሳችሁ ጠብቁ። እየየ እውይ እየጮሁ ምን እያሉ በቃ የረመዳን እነሱ ረመዳን የአመት ረመዳን የእናንተ የኛ የሀዳሚ እንኳን ከአዳሚ ሳንለብስ እኛ ሳያስደስቱ ከወርቅ ጭምር የሚያደርጉ ሂናቸው ልብሳቸው ከልጆቻቸው ጭምር በመጀመሪያ ገዝቶ ምን ብሎ እኛ የሚያስደስቱ አላህ የወደደው ወር ረመዳን ነው። እኛም ተደስተናል። ማንን ሰው ሃይማኖት ምናምን የሚሉ ነገር የለም። አረቦች ማንሽም እዚህ ጋር ኮመንት ብታስቀምጪ ማንሽም የሚለዩ ነገር የለም። ለምን አላህ ወዶ አስወድዶ የወደደው ወር በአመት ረመዳን አደረሰን ብሎ የኢዳቸው ከአዳሚ እያንዳንዳችን በቦታ የምንሰራ የሁሉም ሰው የሚያስደስቱ ስለሆነ እኛስ ለምን እንዲህ ነገር ይሄ ለምን መጣ? ለምን በስራ ለምን እንደክማለን? አዎ የረመዳን ብያችኋል። በወር አለ እንቅልፍ ሌሊት ድረስ በቃ ቁሜ እንደዚህም ሆኜ አልሐምዱሊላህ ረብል ዓለሚን የስራ ብዬ ስለወጣሁ ብደክምም እንቅልፉም ቢደፋኝም ሮዝ እየሰራ ስራ አብሶ ልክ 8 ሰዓት ከሆነ በኋላ የምሰራው ስራ አይደለም። መገለብጠዋል በላይ በግድግዳ እንዲህ አንዴ ወስድበታለሁ እንቅልፉ መልሼ ወይም የሚቆላለ ነገር ከሆነ ወይም ዶሮ ማጥም ከሆነ መልሼ እንዲህ ሁኜ አሳለፍኩት። ነገር ግን ወጥቼ እሪ ብዬ ጮሆ እንደዛ እነሱ ያያሉ። እያንዳንዱ ቻናላችን ምን እንደምንጠቀም አንዷ እህቴ ናት የዋህ እኔ ምናችሁ ነገር ዛሬ ደነገጠኝ ምሞት ነገር ቪዲዮ ስሰራ ገብቼ ቲቪው ላይ እንደዚህ አጠገቡ ስራ እየሰራሁ አያዋለሁ የኔ ስም እኔ ማወራው ነገር እንደዛ ይሰማኛል። ወይ ረጎዳ አንቺ እሱ አይተሽ ነው እያንዳንድ በቃ ምን ቻናል ምን እንደምንጠቀም በውስጥ ገና በስልካቸው ቁጭ ባሉበት ቦታ ነው ሁሉም ነገር እንትን የሚሉ እንደኔ ስራ እንትን ካያሉ ወይም ስልክሽ አንድ ሆነ እንደዚህ ብዙ ስልክ ታወራለች ምናምን ብሎ ማይከታተሉ ምናምን ከሆነ ነው እንጂ እያንዳንዱ እንኳን ቲቪ ላይ አንቺ ዩቲዩብ ማንም ቲቪ ጋር ገብቶ አይደለም ዩቲዩብ በዩቲዩብ የሚጠቀሙ ከሆነ ማንም ሰው ያይሻል። ማንም ሰው እንትን ይላል። እዛ ቀን እንዴት እንደሆነች ወይኔ እንዴት ነው ማጠፋው? እንዴት ነው ምን ማጥፋት ብታጠፊሽ ሰርች አድርጎ አይደለም እንትን የሚለው ከፈለጉ ማለት እንደዛ ነገር ስለሆነ ጠንቀቅ ብለን እኛ የስራ ብለን ወተናል። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ፣ ለሀገራችሁ ያብቃችሁ። ኢንሻአላህ በተለያየ ቪዲዮ ሩታናም ያው አብረሽ በልጆቻቸው እንዲህም ስትሉ በእነሱም እንዲህ እያላችሁ ነበር። ሀይሚና ብሩክም አሁንም እስከ መጨረሻውም ፈጣሪ ያው የተሻለ ነገር ያመቻችላቸው። አሁንም ፍቅራቸው ጨረቃ ናቸው። አሁንም በአማረ ነገር እንደሚመጡ ምኞታችን ነው። ዱዓ አድርጉላቸው። እኛም እንደዚህ በተመቻቸ ቦታ ሰግደን በሰላም ኢንሻአላህ ቢዝኒ ረቢ ምንገናኝ ሰው ይበለን። አደረሰን አልሐምዱሊላህ በአመት አድርሶን ከቤተሰብ ምንደሰት አላህ ይበለን። እናንተም ለሀገራችሁ አብቃችሁ። እስከዛም ድረስ ልትመጡ ድረስ የቤተሰብ በስልክም አኪድ ያው ኔትወርክ ምናምን ትማይል ይችላል። ይሄ ምናምን ያላችሁ ገብታችሁ ዋና መዘያየር ነው። ወላጅ እያለ ድረስ ትደርሳላችሁ ኢንሻአላህ ቢዝኒ ረቢ። አብሽራችሁ እንዳይደብራችሁ። አኪድ እውነትም ነው። ያው በእናት ቤት የወንደረቅ ዶሮ እንደዚህ ጥውጥት ተብሎ የሀገራችን ነገር ስናስታውስ ብዙ ይከፋናል። ብዙ ግን ወደ አላህ ተመልሰን ነገም ይሄም ቀን ነገም ነው ኢንሻአላህ ደርሳለሁ ከቤተሰቦቼ ከአመቱ ከቤተሰቦቼ ሆናለሁ ብላችሁ ንያችሁ ሰፋ አድርጋችሁ እንትን በሉ። ኢንሻአላህ በሰላም ሂዳችን ሰግደን በሰላም እንገናኝ ሰው አላህ ይበለን። ወሰላም አለይኩም ወራህመቱላሂ ወበረካቱ።